ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የግብርና ቢዝነስ ኩባንያ የሚያቋቁሙ አምራች የውጭ ምንዛሬ ቅድሚያ እንዲያገኙ የሚያስችል ረቂቅ አዋጅ ተዘጋጀ። የግብርና ቢዝነስ ኩባንያ የሚያቋቁሙ አምራቾች የውጭ ምንዛሬ ቅድሚያ እንዲያገኙ የሚያስችል ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ተመራ። ረቂቁ ወደ ምክር ቤቱ ያመራው የሚኒስትሮች ምክር ቤት ሲሆን የአነስተኛ ይዞታ አምራቾች ምርት የማሰባሰብ፣ የማደራጀት እና በገበያ የማደራደር አቅማቸውን ማሳደግ እንዲሁም የግብርና ምርትን በማቀነባበር እሴትን በመጨመር ገቢያቸውን እንዲያሳድጉ፣ ጉሮሯቸውን እንዲያሻሽሉ እና ወደ መካከለኛ አልሚነት እንዲሸጋገሩ ለማስቻል የሚያቋቁሙ የግብርና ቢዝነስ ኩባንያዎች የውጭ ምንዛሬ ቅድሚያ እንዲያገኙ የሚያደርግ መሆኑንም ያብራራል። የሚኒስትሮች ምክር ቤት ግንቦት 18 ቀን 2018 ዓ.ም በ55ኛው መደበኛ ስብሰባው ያጸደቀውን ወደ ሕዝብ ተወካዮች ምክር ቤት የመራውን ሪፖርት የተመለከተው በግብርና ላይ የተመሰረተ አርሶ አደር፣ አርብቶ አደር ወይም ከፊል አርብቶ አደር የግብርና ቢዝነስ ኩባንያ ማቋቋም እንደሚችሉ ይገልጻል። አምራቾች የግብርና ቢዝነስ ኩባንያ ለማቋቋም ሲፈልጉ በማንኛውም ጊዜ ከስራቸው ጋር በተያያዘ የሚያስፈልጋቸውን ከውጭ የሚገቡ የግብርና ግብዓቶች፣ ቴክኖሎጂ፣ ለእርሻ አገልግሎት የሚውሉ መሳሪያዎች፣ ተሽከርካሪዎች፣ ለመሳሪያዎች፣ ለተሽከርካሪዎች የሚውሉ የመለዋወጫ ዕቃዎች እና የግንባታ ዕቃዎች ከታክስ ነፃ እንዲያደርግላቸው በረቂቅ አዋጁ ተደንግጓል። በተጨማሪ ከላይ የተዘረዘሩ ዕቃዎችና ግብዓቶች ከውጭ ለማስገባት የሚያስፈልገውን የውጭ ምንዛሬ ቅድሚያ እንደሚሰጣቸው ረቂቁ ያስረዳል። የግብርና ቢዝነስ ኩባንያ አባላት ያመረቱት የግብርና ምርት ሲሸጡ የገቢ ግብር እንደማይከፍሉ፣ ሆኖም አባላቱ ከኩባንያው ለሚያገኙት የትርፍ ክፍል እንዲሁም ኩባንያው ከሚያገኘው ገቢ ላይ በገቢ ግብር አዋጅ መሰረት ግብር እንደሚከፍሉም በረቂቅ አዋጁ ተገልጿል። የግብርና ቢዝነስ ኩባንያ ለስራው አስፈላጊ የሆኑ መሰረተ ልማቶች፣ ተዘዋዋሪ ፈንድ እና ተመሳሳይ የሆኑ ድጋፎችን ከሚመለከታቸው መንግስታዊና መንግስታዊ ያልሆኑ አካላት ሊያገኙ እንደሚችሉ፣ መሬት በምደባ ከክልል እና ከከተማ አስተዳደሮች እንዲያገኙ እንደሚያደርግ በረቂቅ አዋጁ ተካቷል። በግብርና የስራ መስክም የተሰማሩ የአነስተኛ ይዞታ ባለቤት የሆኑት አምራች ግለሰቦች፣ ድርጅቶች ወይም የእነዚህ አካላት ጥምረት በክላስተር የግብርና ስራ መስክ የተሰማራ ድርጅት ራሱን ወደ ግብርና ቢዝነስ ኩባንያ ሲለውጥ የግብርና ቢዝነስ ኩባንያ መመስረት እንደሚችል በረቂቁ ተደንግጓል። ኩባንያው መስራች አባላት ብዙ አዝርዕተ ሰብሎች ከሆኑ ቢያንስ 30 በአትክልት፣ 300 በአትክልት ፍራፍሬ እና ሰብሎች፣ በእንስሳ እርባታ እና በንብ ማነብ ከሆነ ደግሞ ቢያንስ 150 መሆን እንዳለባቸው በረቂቅ አዋጁ ተደንግጓል። ኩባንያው የሚደራጅበት የግብርና ስራ ዘርፍ በዋናነት በአዝርዕተ ሰብሎች ከሆነ አንድ አባል ሊገዛ የሚችለው ዝቅተኛ የአክሲዮን ድርሻ 5 ሲሆን በአትክልትና ፍራፍሬ ሰብሎች፣ በእንስሳት እርባታ፣ በንብ ማነብ ደግሞ ዝቅተኛው ድርሻ 10 እንደሆነ በረቂቅ አዋጁ ተገልጿል። ማንኛውም የግብርና ቢዝነስ ኩባንያ የሚሰራው ከተሸጠው አክሲዮን ድርሻ መጠን 25 በመቶ ሲሰበስብ እንደሆነም ዝቅተኛ የተከፈለው ዋና ካፒታል ከ1.5 ሚሊዮን ብር ያነሰ መሆን እንደሌለበት በረቂቅ አዋጁ ሰፍሯል። ምርጥ ዘር፣ ማዳበሪያ፣ የእርሻ መሳሪያዎች፣ አግሮ ኬሚካል፣ የግብርና የእንስሳት ግብዓቶች፣ መገልገያ መሳሪያዎች ማቅረብ፣ መሬት በኢንቨስትመንት በኪራይ ወይም በሊዝ በመውሰድ የግብርና ምርትና ግብዓቶችን ማምረት፣ የእሴት መጨመር ስራዎች ማካሄድ፣ ለሀገር ውስጥ ለዓለም አቀፍ ገበያ ማቅረብ እና የመሳሰሉት ከግብርና ቢዝነስ ኩባንያዎች ዋና ዋና የስራ መስኮች መካከል ተጠቃሾች ናቸው። የግብርና ቢዝነስ ኩባንያዎች የውስጥና የውጭ ኦዲተር እንዲኖራቸው እንደሚያደርግ በረቂቅ አዋጁ ተመላክቷል። ከሁለት በላይ የሆኑ የግብርና ቢዝነስ ኩባንያዎችም ተዋህደው አዲስ መመስረት እንዲችሉ ረቂቅ አዋጁ ይፈቅዳል። ግብርና የኢትዮጵያ ኢኮኖሚ እድገት፣ ኢንዱስትሪ ልማት፣ የስራ ዕድል ፈጠራ ዋነኛ መሰረት መሆኑን በመገንዘብ ኋላ ቀር ከሆነው የግብርና አሰራር በመላቀቅ ወደ ዘመናዊ ተወዳዳሪ እና ገበያ መር ስርዓት መሸጋገር አስፈላጊ መሆኑን በመገኘቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግስት አንቀጽ 55 መሰረት
ረቂቅ አዋጅ ማዘጋጀቱ ተገልጿል። ማንኛውም ከግብርና ቢዝነስ ኩባንያ መስረታ የሥራ አመራር እንቅስቃሴ ከመብትና ግዴታዎች ጋር በተገናኘ የሚነሳ ክርክር ተከራካሪ ወገኖች ጉዳዩን በግልግል ወይም በእርቅ ለመጨረስ በጽሑፍ ስምምነት ላይ ከደረሱ በአዋጅ ቁጥር 1237/2013 መሠረት በግልግል ዳኝነት ወይም በእርቅ መፍታት እንደሚቻል ረቂቅ አዋጁ ያስረዳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።